ለአመታት ሲነሳ የቆየው የኢትዮጵያ የባህር በር ጥያቄ ጉዳይ አሁን ምላሽ ለማግኘት የተቃረበ ይመስላል። በርካታ የምዕራባውያን አገራት ቀይ ባህርን በማስመልከት ከኢትዮጵያ ጋር ንግግር እያደረጉ ይገኛሉ። በዚህ ሳምንት እንኳ 3 የዓለማችን ሀያላን አገራት ስለ ባህር በሩ ከኢትዮጵያ ጋር ውይይት አድርገዋል። ይህንን ጉዳይ በአጭሩ የምንመለከት ይሆናል። በሌላ መረጃ አዲሱ አደገኛው ቫይረስ በሐዋሳ ከተማ ተከስቷል። ቀስ በቀስ እየተስፋፋ ያለው ይህ ቫይረስ መጀመሪያ በደቡብ ክልል ጂንካ ከተማ የተከሰተ ቢሆንም ነገር ግን ወደ ኦሮሚያ ክልልም በመግባት አርሲ ላይ የ11 ሰዎች ሕይወትን ቀጥፏል። ጤና ሚኒስቴር ዛሬ ባወጣው መግለጫ ቫይረሱ ለመጀመሪያ ጊዜ በሐዋሳ ከተማ መገኘቱን ይፋ አድርጓል። እንመለስበታለን። በሌላ በኩል ደም አፋሳሹ ጦርነት አሁን መፍትሄ ያገኘ ይመስላል። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ለመጀመሪያ ጊዜ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ባለፈው ሳምንት አሜሪካ ለዩክሬን ባቀረበችው 28 ነጥብ ዕቅድ ላይ የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረው ውሳኔ ላይ ደርሷል። ውሳኔውን አሰማችኋለሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ለአመታት በአንገብጋቢነት ሲነሳ የቆየው የኢትዮጵያ የባህር በር ጥያቄ ጉዳይ አሁን ምላሽ ለማግኘት የተቃረበ ይመስላል። በርካታ የምዕራባውያን አገራት የቀይ ባህርን በማስመልከት ከኢትዮጵያ ጋር ንግግርና ስምምነት እያደረጉ ይገኛሉ። በዚህ ሳምንት እንኳ 3 የዓለማችን ሀያላን አገራት ስለ ባህር በሩ ከኢትዮጵያ ጋር ውይይት አድርገዋል። የአሜሪካ ወታደራዊ ኃላፊዎች በትናንትናው ዕለት በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ ከኢትዮጵያ መንግስት ጋር ተወያይተዋል። የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ከጠቅላይ ሚኒስትሩ ጋር ከተገናኙ በኋላ ከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር በትናንትናው ዕለት ውይይት አድርገዋል። በተደረገው ውይይት ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናዊ የጸጥታ ትብብር ትኩረት ሰጥተዋል ተብሏል። ጠቅላይ ሚኒስትሩ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጋር ተገናኝተው በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮሩ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበር። ጠቅላዩ ስለ ውይይታቸው ተጨማሪ ዝርዝር ባይሰጡም ነገር ግን ስለ ባህር በር ጉዳይ ትልቁ የመወያያ አጀንዳ ሊሆን እንደሚችል መገመት እንደሚቻል በርካታ ተንታኞች አሳውቀዋል። የኢፌዴሪ መከላከያ ሚኒስቴር በበኩሉ ባወጣው መግለጫ ጀነራል አንደርሰን ከጠቅላይ ሚኒስትሩ በመቀጠል የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም ከሆኑት ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን ገልጿል። ይህ ውይይት በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያና አሜሪካ ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ እንደነበር ጠቁሟል። ፊልድ ማርሻልም የአሜሪካ ልዑካን ቡድንን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚዋን ለመገንባት የሚውል መሆኑን ገልጸው ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር መሆኑን አጽንኦት ሰጥቷል ተብሏል። መከላከያ ሚኒስቴር በመግለጫው ጄኔራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉት መግለጻቸውን አመልክቷል። ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ መናገራቸው ተጠቁሟል። እንዲሁም በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩ መግለጻቸውን መግለጫው አመልክቷል። ከኢትዮጵያ ጋር የተፈራረመችው ሌላኛዋ የአውሮፓ ሀያል ሀገር የሆነችው ጣሊያን ስትሆን በስምምነቱ ላይ ጣሊያን የኢትዮጵያን የባህር ኃይል እንደምታሰለጥን ቃል ገብታለች። የኢትዮጵያና የጣሊያን ባህር ኃይሎች በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን ወሳኝ ስምምነት በትናንትናው ዕለት መፈራረማቸውን ተከትሎ ግብጽና ኤርትራ ከፍተኛ ድንጋጤ ውስጥ ገብተዋል። ምክንያቱም የዚህ ስምምነት አንድምታ የሚያሳየው ጣሊያን የባህር በር ለኢትዮጵያ እንደሚያስፈልጋት ፍንጭ የሰጠችበት መሆኑ ነው። ሌላኛዋ ከኢትዮጵያ የባህር በር ጥያቄ ጋር የቆመችው እስራኤል ስትሆን እስራኤል ከበፊቱም ጀምሮ ኢትዮጵያ የባህር በር ባለቤት እንድትሆን ስትሰራ እንደነበረች በእስራኤል የኢትዮጵያ አምባሳደር አስታውቋል።
በቀይ ባህር ላይ የሚንቀሳቀሰውና የእስራኤል ጠላት የሆነው የሁቲ የታጣቂዎች ቡድን እስከ ወዲያኛው ለማጥፋት ኢትዮጵያን ትክክለኛ አጋር ለማድረግ እስራኤል እንደምትፈልግ አምባሳደሩ ገልጸዋል። እነዚህ ሶስቱ የዓለማችን ሀያላን ሀገራት በዚህ ሳምንት ከኢትዮጵያ ጋር የፈጸሙት ስምምነት ግብፅና ኤርትራን ክፉኛ ያስደነገጠ ሲሆን ሶማሊያና ጅቡቲም ነገሩን በፍርሃት እየተመለከቱት ነው ተብሏል። በሌላ መረጃ አዲሱ አደገኛው ቫይረስ በሐዋሳ ከተማ ተከስቷል። ቀስ በቀስ እየተስፋፋ ያለው ይህ ቫይረስ መጀመሪያ በደቡብ ክልል ጂንካ ከተማ የተከሰተ ቢሆንም ነገር ግን ወደ ኦሮሚያ ክልልም በመግባት አርሲ ላይ የ11 ሰዎችን ሕይወት ቀጥፏል። በጤና ሚኒስቴር የዛሬ መግለጫ በዚህ አደገኛ ቫይረስ የተጠቃ የመጀመሪያ ግለሰብ በሐዋሳ ከተማ መገኘቱን ይፋ አድርጓል። ግለሰቡ በጂንካ ከተገኘው የመጀመሪያው የቫይረሱ ተጠቂ ጋር ንክኪ እንደነበረውና ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰ ነውም ተብሏል። የማርበርግ የተባለው ቫይረስ ዙሪያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ለጋዜጠኞች ማብራሪያ በሰጡበት ወቅት በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግ ተናግሯል። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን ድረስ 73 የላቦራቶሪ ምርመራዎች ተደርገዋል። በዚህም 11 ሰዎች በቫይረሱ ተጠቅተዋል። 6ቱ ሕይወታቸው አልፏል። 5ቱ ደግሞ በሕክምና ላይ ናቸው ሲሉም አስረድተዋል። ከዚህ በተጨማሪ ሌሎች ሀገራት ላይ ተሞክሮ ለውጥ ያመጣ ዶሚ ዲስፐር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የሕክምና ባለሙያዎች እንዲሁም በሕክምና ላይ ላሉት 5 የቫይረሱ ተጠቂዎች ሰጥተናል ብለዋል። መድኃኒቱ ለውጥ እያመጣ መሆኑን የጠቆሙት የጤና ሚኒስትሯ ዶክተር መቅደስ ዳባ በሕክምና ላይ ያሉት 5ቱ ተጠቂዎች የማገገም ሂደት ላይ መሆናቸውን አስረድተዋል። በጽኑ ህሙማን ክፍል አንድ ታማሚ እንዳለ የተነገረ ሲሆን አስፈላጊው ክትትል እየተደረገለት ነው ተብሏል። በመጨረሻው መረጃ የደም አፋሳሹ ጦርነት አሁን መፍትሄ ያገኘ ይመስላል። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ባለፈው ሳምንት አሜሪካ ለዩክሬን ባቀረበችው 28 ነጥብ ዕቅድ ላይ የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቭ በተካሄደው ውይይት ላይ ተነጋግረው ውሳኔ ላይ ደርሰዋል። ሐሳቡ የተመሰረተው ባለፈው ሳምንት አሜሪካ ለዩክሬን ባቀረበችው 28 ነጥብ ዕቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቭ በተካሄደው ውይይት ላይ ተወያይተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ የመጀመሪያው ዕቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግሯል። የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። በብዙ ሺህ የሚቆጠሩ ሰዎች ያለቁበትና በርካታ የሚሳኤልና የድሮን ጋጋታ ሲያጨናንቃት የሰነበተችው ዩክሬን አሁን ሰላም ለማግኘት የተቃረበች ትመስላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን የተናገሩ ሲሆን ከሱ በፊት ግን አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅደዋል። ከአሜሪካና ከፕሬዝዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር እናደርጋለን። አብዛኛው ድርድር በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች በማለት ዜሌንስኪ ተናግሯል። 4 ዓመታትን ሊደፍን ጥቂት ወራት ብቻ የቀረው የሩሲያና የዩክሬን ጦርነት ከፍተኛ እልህ አስጨራሽ ድርድር ከተደረገ በኋላ ማብቂያውን ሊያገኝ ጫፍ ላይ ደርሷል። ፕሬዝዳንት ትራምፕ በምርጫ ቅስቀሳቸው ወቅት በዲሞክራቶች ላይ ብልጫ ያገኙበት አንዱ ጉዳይ የሩሲያና የዩክሬንን ጦርነት በአስቸኳይ አስቆመዋለሁ በሚል ነበር። ያንንም ለማድረግ አሁን ጫፍ ላይ ደርሷል። ይሳካላቸው ይሆን? አብረን የምናይ ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።